ምን ወደ ነገርክ? አራን ያልደንገጥ አይደለም ደንግጠሃል እንጂ ፋዘር የሚሄድ አለብኝ። ይኸው ዛሬ የሆነ ተከሳለኝ ወዴትም ቦታ ንቅንቅ ፋዘር እኔ በበኩሌ ምንም ነገር አልኩ። አሁን በሩ ተቀበል ይሉታ ነገርኩ። ወዴትም ውልፍት የለም። አሲር ላባዬው እንኳን ነገረው ምንም ሳሉን ምን ልንገራችሁ? ቆይ እንደዚህ እንደው ስታይ ጡት ያጣለ ህፃን ልጅ ነው የሚመስልህ? እኔ እንደሱ አላልኩ። አሃ ሌተር ፋዘር ካስቀየምኩት በጣም ይቅርታ፣ ግን እውነታውን አይሸሹ። ሀኒቾ ለእርሶ ልጅ ብቻ አይደለች። በእናንተ መካከል ደግሞ መግባት አልፈልግም። አሁን ልጅ ይቅርታ። አቶ ኖላዊ ሁለቱም ልጆቹ ተጣልተው ምን እንደሆናቸው ግራ በመጋባት እንግዲህ ወደ ወይዘሮ ሜላት ቤት ይሄዳል ማለት ነው። ወይዘሮ ሜላት ቤት ከሄደች በኋላ ሜላትም እንደተጨነቀች ለኖላዊ ትነግረዋለች። ነገር ግን ሀና ከውጭ ቆይታ ስትመጣ ኖላዊ ከሜላትና ከመስፍኔ ጋር ቁጭ ብሎ እያናገረ ስታገኛቸዋለች ማለት ነው። በስተመጨረሻም እንግዲህ ሀና የሆነችውን እንዲጠይቃት ኖላዊ ያስጨንቃታል ማለት ነው። ከዛ ግን አባዬ እዚህ ጋር ሊሆን አይችልም፣ ወደ ቤታችን ሂደት ሁሉንም ነገር እነግርሃለሁ ስትለው በቤት ሲመጡ እንግዲህ አሲርን ድንገት ያገኙታል ማለት ነው። አሲርን በድንጋጤ ወደ ውጭ ሊወጣ ሲል ኖላዊ ደግሞ በፍጹም አትሄድም አንተ ብሎ የሆነውን የተፈጠረውን ነገር ንገሩኝ፣ በሁለታችሁ መካከል የተፈጠረው ምንድን ነው ንገሩኝ ሲል ሁለቱንም ያስጨንቃቸዋል ማለት ነው። ሀናም እንግዲህ የሆንከውን ሁሉ ተናገር ብላ አንድ ቃል ስትናገር አሲር ግን እኔ ምንም ብነግርም ምንም ስለማታምነኝ ችግሩን ሀና ልትነግረት ትችላለች፣ ከኔ የበለጠ እሷን አደል የሚያምኑት ብሎ በሚናገርበት ሰዓት እንግዲህ ኖላዊ አንተም ልጅ ነህ፣ በምንም ነገር አለይህም፣ ሁለታችሁም ልጆች ናችሁ፣ የሆናችሁትን ሳትናገሩ እዚህ ጋር መውጣት የለም ብሎ ሲያስጨንቀው ይቅርታ ፋዘር ላስቀይመውት አይደለም፣ ነገር ግን እኔ ማንም የሌለኝ ሰው ነኝ አውቃለሁ። ሀና ከምንም በላይ ልጅዎት ናተኝ፣ እኔንም ይወዱኛል። ቢሆንም ግን እኔ ከምናገረው ይልቅ ሀናን እውነት ነው የሚያምኑት። ሀና ብትሳሳትም እንኳን ለእርስዎ ትክክል ነች ብሎ ያስረዳዋል። አሲር ብሎ በሚጮህበት ሰዓት እንግዲህ ክፉ ቃል ተናግሬ ላስቀይምህ አልፈልግም፣ የፈለገ ቢሆን በሀና እንደማይደራደሩ አውቃለሁ ሲል እንግዲህ ኖላዊ አፍጥጦ ሀናም አሲር የሆንከውን ነገር መናገር ትችላለህ ለአባዬ ስትለው ራስሽ ተናገሪ ብሎ ጥሏቸው ይወጣል ማለት ነው። እንግዲህ ይህ ችግር የተፈጠረው ምንድን ነው? አሲር በጣም ሀናን የወዳት ስለነበረና አብረው ብዙ ነገሮችን ደስታንም ስቃይም ብዙ ነገሮችን አሳልፈዋል። አሲር እንግዲህ ካሳለፋቸው ነገሮች ሁሉ አንድም ቀን ወደ ኋላ ሳይል ደከመኝ ሳይል ሰለቸ ሳይል ከሀና ጎን ቆሞ ከኖላዊ ጋራ ችግሮቻቸውን በጋራ የተጋፈጠ ምርጥ ልጅ ነው ማለት ነው። ነገር ግን ሀና ደግሞ የክላሷ ተማሪ የእዝራን ፍቅር እንግዲህ አስባበትም ሳታስበበትም በአጋጣሚ እንግዲህ እሺ ብላ ስለተቀበለችው ይህን ደግሞ አሲር ያውቃል ማለት ነው። ሀናም እንግዲህ አንድ አሲር የተጣላበት የፈለገችውን ልታፈቅር ትችላለች፣ ግን እኔ ሰው ሁኝ እንደ ሰው አለመቆጠሬና ቀድማ ለእዝራ ቦታ መስጠቱ እሱ ነው በጣም ስሜቱን የጎዳው ማለት ነው። እንዲሁም ራሱን ደግሞ በመጠጥ እየደበቀም እናየዋለን ማለት ነው። ወደ ወነ ወይዘሮ ሜላት ቤት ጎራ ስንል እንግዲህ ወይዘሮ ሜላት የባዩሽ ነገር በጣም እንዳስጨንቃትና አሁን ደግሞ ከእስር ልትፈታ እንደሆነ የምትከሰስበትን ቦታ እያመቻቹ ባሉበት ሰዓት እንግዲህ ሰራተኛዋ ደንብላል ማለት ነው ምግብ ቋጥራ ትወጣለች ማለት ነው። ምግብ ቋጥራ ስትመለስ የት ነው የቆየሽው ስትባል አጎቴ ታሞ የሆነ ሰው ራብተኛ እያለች ነበረ። በስተመጨረሻ እንግዲህ ወይዘሮ ሜላት አይ ይሄ ምግብ ይዘሽው ሄድሽው መናገር አለብሽ አለበለዛ ለባዩሽ ነው አደል ብላ ስትናገራት አንገቴ ገመድ ይገባል እንጂ ለማን እንዳደረስኪ በፍጹም አልናገርም ትላለች ድንብላል ማለት ነው። በዚህም እንግዲህ በጣም የተበሳጨችው ወይዘሮ ሜላት ካልተናገርሽ ለፖሊስ ነው ማስቀፈድድሽ፣ ያኔ እውነቱን ትናገራለች ብላ ክፉና ደግ ድንብላልን ትናገራለች ማለት ነው። የፈለግሽው ማድረግ ትችላለች ብላ እንግዲህ ድንብላልም እንዴት የተራበ ሰው ላላበላ ነው እንዴ እያለች ከራሷ ጋር እያንሰላሰለች ኩሽና በተቀመጠችበት መስፍኔ ይጠይቃታል። ምን ሆነሽ ነው ሲላተኝ አይ ከፖሊስ አምጥታ ልታስዘኝ ነው፣ እኔን ጭራሽ የሌባ ተባባሪ ነሽ አለች ብላ ስትናገረው ለመስፍኔ ችግሩን እንግዲህ ለመፍታት ይሞክራል ማለት ነው። ቢሆንም ግን በስተመጨረሻ ድንብላል ፌስታሏን ይዛ እሄዳለሁ ስትል ወይዘሮ ሜላትም ጥርግ በይ እንደፈለግሽ ብላ ትጮህባታለች ማለት ነው።
ቢሆንም ግን መስፍኔ ደግሞ አረጋግቶ ወደ ስራ እንድትመለስ አድርጓል ማለት ነው። ሀና ከአሲር ጋራ ተገናኝታ እንግዲህ አሲርን ስታገኘው ለምንድን ነው የምታጨሰው እያለች ነበረ። አሲርም በጣም እያጨስና በስሜት ሆኖ እኔ ሰው የለኝም ማንም ይፈልገኝ እያለ ስለ ተምቹ እያሰበበት ባለበት ሰዓት ነበር ሀና አጠገቡ የሄደችው ማለት ነው። ከዛም ሀና ለምንድን ነው እዚህ ጭስ ድጋሜ ስትለው ትደነግጥ ነበር እኮ እንዴ ዛሬ አልደነገጥክም ብላ ስትጠይቀው ምን አገባሽ ነበር። እኔ እኮ ሀና ነኝ ለምንድን ነው እንደሱ ለምትመልስልኝ ሲል ለሶስተኛም ጊዜ እደግምልሻለሁ ምን አገባሽ አንቺ ስለ እኔ ህይወት ምን ያገባሻል ብሎ ነበር የመለሰላት። ሀናም በጣም ተናዳና እያለቀሰች ቆይ ለምንድን ነው ምን አድርጌህ ነው የሆንከውን ነገር ለምን አትነግረኝም ስትለው ኦ እኔ ቀጠሮ አስይዤሽ አንቺ ግን እንደ ሰው ስላልቆጠርሽኝ ፍቅረኛሽን እወድሃለሁ ብለሽ እያለ ስሜቷን በድጋሚ ይጎዳል ማለት ነው። ሀናም በቃ ምንም አይነት ማስተባበያ ልትሰጠው አልቻለችም። እሱም አፋፋን ብሎ ነበረ እኔ ሰው ነኝ ምንም እንኳ ግን እኔ ድሃ ያልተማርክ በሆንም ውስጤ ግን ንጹህ ነው ገባሽ ንጹህ ነው ብሎ ጥላ ሲል ሀና አምላኪ ሆይ ለምንድን ነው ግን አንዱን ደስታ ሳላጣጥም ሌላ ስቃይና ችግር የምትደርብብኝ? ቆይ እኔ ማነኝ? ለችግር ነው እንዴ ተፈጠርኩኝ? እንደዚህ ከሆነስ ቆይ ለምንድን ነው የፈጠርከኝ? እያለች ፈጣሪዋን ስታማርር ኖላዊ ድንገት ካጠገቧ ይገኛል ማለት ነው። ኖላዊውን በተፈጠረው ነገር ግራ ገብቶት ቆይ ምን ሆነሽ ነው እያለ ቢጠይቃትም በፍጹም ልትነግረው ፈቃደኛ አይደለችም ማለት ነው። ከዛም አባዬ እኔ ግን የማነኝ? ፈጣሪ ለምንድን ነው የፈጠረኝ ብላ ፈጣሪዋ እንድትጠራጠር ስላደረጋት ጭንቀት ኖላዊ በጣም እያሰበ ነበርና እግዚአብሔር የሚወዱን ሰው ነው የሚፈትነው። አሁንም አይዞሽ ይህም ነገር ያልፋል የሆንሽው ነገር ለምን አትነግረኝም እባክሽ ቢላትም ሀና ግን ፈቃደኛ ሳትሆን በተቀመጠበት ጥለው ወደ እናቷ ቤት ሄዳለች ማለት ነው። ከእናቷ ቤት ከገባችም እንግዲህ ወይዘሮ ሚላት ሳሎን ላይ ያለች ሀና ተምዘግዝጋ ወደ ክላስ ሄዳ እያለቀሰች ነበር ራሷን ደብቃ ማለት ነው። ከዛ ግን ወይዘሮ ሚላት ችግሯ ልትጋራ ቆይ ምን ሆንሽብኝ ለምንድን ነው የሆንሽው ንገሪኝ ስትላተኝ እያየሽኝ እንኮ ቼክ አላረግሽኝም ብላ እማዬ ልነግርሽ ፈቃደኛ አይደለሁም መናገር ካለብኝም እንኳን ላባዬ ነበር የምነግረው ግን ደግሞ ይህንን ማንም አልናገርም የሚነገርም አይደለም ብላ ሚላትም እኔ ለእናትነት አልታደልኩም አይደል እያለች በጸጸት ራሷን ጥላ እናያታለን ማለት ነው። ከዛም እንግዲህ ሁኔታውን ያየ ደግሞ ወንድሟ ምናሴም ሀና ሊያናግራ ፈልጎ ነበረ። እኔ ወንድምሽ አይደለሁም እኔ እዚህ ቤት የምታየው እንደ በሽተኛ ነኝ አይደል እያለ ሀናን ሲያጽናና፣ ሀና ግን በፍጹም አንተ እዚህ ቤት በጣም ልዩ ነህ፣ ሁሉን ነገር ታውቃለህ፣ አንተ መስተየት ነህ ስትለው አይ ብሎ እንግዲህ እህቱን ለማጣራት ሲሄድ ሚስጥሩን የምታወራው እንግዲህ ለአሲር ነው ብሎ ወደ ኖላዊ ቤት ሲሄድ አሲር ተኝቷል ማለት ነው። ከዛም እያንኮራፋ ሲያገኘው ምናሴ በጣም በፈገግታ እያየ ከነቃ በኋላ ስለ ሀና አንዳንድ ነገር ልጠይቅህ ነበረ የምታውቀው ነገር አለው ብሎ ሲጠይቀው ሁሉም ሰው ሀና እኔ እንደማውቃትና ሚስጥር ሁሉ እንደምንጋራ ነው። እውነታው ግን ልንገርህ እንደሱ አይደለም። እኔ ምንም የማውቀው ነገር የለም። ፋያውም እንደተጨነቀችና እንደታከዘች ነግሮኛል። ምክንያቷን ግን አላቅም ብሎ አሲርም ይመልሳል ማለት ነው። ምናሴም ነገሩ እንዳልተዋጠለት እያወቀ እንግዲህ ተመልሶ ወደ ቤቱ ይመጣልኝ። ሲመለስ መስፍኔን ነበረ ቤት ያገኘው። ቆይ ሀና ተጨንቃለች፣ ለችግሯ እንኳን ልንደርስናት አልቻለም። የሆነችው ምን እንደሆነ በፍጹም አላቅም። ያ ለማየ ደም የለገሳት ልጅ አወቅከው አይደለ? እሱ ጋርም ሄጄ ላናግረው ነበር ግን ሊነግረኝ ፈቃደኛ አይደለም እያለ ያናግረዋል ማለት ነው። ከዛም እንግዲህ አቶ መስፍኔ ይሄ የሆነ ነገርማ በመካከላቸው አለ ማለት ነው፣ ይህንን ነገር እውነቱ ማጥራት አለብኝ ሲል ለራሱ ይናገራል ማለት ነው። በስተ መጨረሻም እንግዲህ ኖላዊ ወደነ ሜላት ቤት ይመጣል። ሀና የሆነችው ነገር የምታውቁት ነገር ካላችሁ እንቅልፍ እንኳን አልወሰደኝም ሲል ሜላት ምንም እንደማታውቅና የሆነችውን ሁሉ ግራ እንደገባት ብቻ ነበር። ግን አሁን ወጣ ብላለች፣ ትመጣለች። ያኔ ምናልባት ከነገረች ቁጭ በል ብለው ያስቀመጡታል ማለት ነው። ሀና እንግዲህ የሄደችው በጠዋቱ ከእዝራ ጋራ ማለት ነው። እዝራም በጣም ተናዶ ነበረ። ቆይ ለምንድን ነው ለፈተና ነው እንደ የፈጠርከኝ? እማትፈልገኝ ሆና ነው በድንገት ነው ማለት ነው ፍቅሬን የተቀበለችኝ። ከዛ በኋላ ከሄደች በኋላስ ቆይ ስህተት ሆኖ ስለታያት ነው? ቆይ ለምንድን ነው ሰው አመኜ በሰው ምከዳ
እያሰበ ባለበት ሰዓት እንግዲህ ሀና ካላገኘሽ ብሎ ሲያስጨንቃት ሂዳ ለማየት ነበረ። በስተመጨረሻም ቁርስ አብረው በልተው ሲመለሱ እቤት ስትመጣ ነበር ኖላዊን ያገኘችው ማለት ነው። አሁን ላይ ግን ኖላዊ በሀና ፍርድ ሳይፈርድ አይቀርም። ሀናም እንግዲህ አንገቷን አቀርቅራለች ማለት ነው። ይህ የማን ስህተት ነው ብላችሁ ታስባላችሁ? የሀና ወይስ ደግሞ የአሲር? ስህተቱ ያለው የሀና ነው። ምክንያቱም ሰላም አስቀድማ ምናሴም ያፈቅርሻለኝ አሲር በጣም ነው የሚወድሽ ያሉ ነግሯት ነበረ። ነገር ግን እሷ ደግሞ በሀብትና በውበቱ ተማርካ እንግዲህ እዝራን ሂዳ ምርጫው አድርጋለች። እዝራ ግን የባዩሽ ልጅ አይመስላችሁ? ምን አሰባችሁ? ሀና የሰራችው ስራ ትክክል ነው ብላችሁ ታስባላችሁ? እኔ ግን አሲርን በጣም እንደጎዳችሁና በስሜቱ እንደተጫወተችበት ነው የሚገባኝ። አሁን ደግሞ አባቷ በክፉ አይን አይቷታል ማለት ነው። አሲር ምን ያክል እንደተበደለ ፍትሐዊ ሆኖ እንግዲህ ፍርድ ሊፈርድ ነው ማለት ነው። የምወዳችሁ የሀገሬ ልጆች በያላችሁበት ሰላምታ ይድረሳችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ነው። ህይወት አንዳንዴ እንዲህ ነች። ባሰብና ሳይሆን እሷ በምትመራን ውስብስብ ያለ ህይወት እንገባለን። የሀና ህይወት የሁላችንም ታሪክ ነው። ሰላማችሁ ይብዛ።